በደንብ ጥንቃቄ አድርጉላችሁ። ዛጋ ጥንቃቄ ምን ብትፈልጉ ነው የሰው ነፍስ የምታጠፉት? ስለምን ሰው ነፍስ ነው? ዝም ብለሽ ቁጭ በይ አንቺ። በዚህ ልክ ነው ማውራት የምትፈልጊው? ምንድነው? ውጣልን። ስራውም ቀላል ነው። ስራው እንዴት እንደምታስኬድ ምናምን በቃ እኛ እንረዳሃለን። አንተ ማስወገድ ብቻ ነው አሉ። የተለያየ እንትን አታስብለን። የተከራየነው ከነ ቤት እቃው ነው የተከራየነው። የምናውቀው ነገር የለም። ስለት ምናምን የምትለው ነገር እና የምናውቀው ነገር የለም። ለምንድን ነው የምታስገድደን? እንደ በግድ ሰው ቤት ገብተን ምንድን ነው የሰው ቤት? አንተ ካሜራውን አቀባሉ። ይኸው ሆስፒታል የለም፣ ሕክምና የለም። ይኸው እናትሽን በስልክ አናገርኳቸው እኮ ነው። እነግርሃለሁ ሁሉን ነገር። እሷ ምንም የምታውቀው ነገር የለም። በቃ እኔ ሁሉንም ነገር እነግርሃለሁ። በቃ እሷ ምንም የምታውቀው ነገር የለም። እናቴ ታማለች፣ በጣም ሆስፒታል ነው ያለችው። ከባድ ብቻ ብዙ ነገር ነገርኩት። ከባድ ላይ ናት ምናምን ሆስፒታል ናት ያለችው ምናምን ብዬው ከዛ እሺ ምናምን አለ። አንቺንም እንደነሱ አንቺ ምትልሽ መድኃኒት ምናምን ብቻ አይደለም እንዴ በጥፊ ብዬ ራሱ መግደል ይችላል። አንቺ የሚኪ አጎቱ ሚስት ነች። ምንድን የሚኪ አጎቱ ያጎታቸው ሚስት ነች። ይሄን ሁሉ የምታረገው በቃ ነገርኩ። ይሄን የምናረገው ደግሞ ብር ፍለጋ ነው። ብር ስለፈለግን ይሄን ሁሉ ነው የምናረገው። እኔ ሆኜ ነው እስካሁን ድረስ ራሱ ያልገደልኩሽ። ሲጀመር መድኃኒቱ ጠፍቷል ብሎ ቢነግሩኝ ኖሮ ይሄን ሁሉ መንገድ አልጓዝም ነበር። ይኸውልሽ መቶቂያ፣ ይሄ ነው መቶቂያ። በደንብ አየሽው። መድኃኒቱን ስጪኝ፣ የምትፈልጊውን ብር አሁን እልክልሻለሁ። ስንት ነው የምትፈልጊው? ስንት ነው ላክልሽ? ጉራም ሳሰብሽብኝ። ዝም በይ አሁን ማስራሽ እና ማለት ያው የቅርብን ባል ነው። ያው ብቻ ዘመዴ ነው። ከማን ጋር? ከአባቢ ጋር። ጠንቋዩ ጋር? አይ ጠንቋይ ይባል አባቢ ነው ይባላል። ሰላም ውድ የንስራይን ሁለት ቤተሰቦቻችን እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ እያልኩኝ ዛሬ እንግዲህ በሌላ ቪዲዮ ተመልሰን መተናል። ማለትም እንግዲህ ያዝነውን ኬዝ በደንብ እንደምታውቁት ነው። አሁን ላይ ዛሬ ላይ ለነገራችሁ የምፈልገው ነገር ምንድነው? በመጨረሻ ቪዲዮአችን ላይ እንደተመለከታችሁት ከሜርሲ እናት ጋር ማለት ከማሚም ጋር ቁጭ ብለን አሸናፊም ደግሞ ወደ ቤቱ ተመልሶ ከጸበልና ከእምነት ቦታ ላይ ነበረ እና ወደ ቤቱ ተመልሶ ትንሽ ጤና ለውጦችን አሳይቷል። ያ እግዚአብሔር ይመስገን በጣም ጥሩና ደስ የሚል ነገር ነው። ዛሬ ላይ ከነበረበት ሁኔታ ተመልሶ አሁን ጥሩ ጤንነት ላይ ነው የሚገኘው። በጣም አሪፍና ደስ የሚል ነገር ነው። ስለዚህ ደግሞ ሜርሲ ደግሞ መጨረሻ ላይ እንደሰማችሁት ከሆነ ሜርሲ የነበረችበት ሁኔታ ነበረ። ማለትም ከባድ ጉዳትና ከባድ ጥቃትም ደርሶባት ነበረ። በስተመጨረሻ ላይ ደግሞ የሰማነው በጣም ለማመን የሚከብድ ነገር ነበረ። ማለትም እርጉዝ መሆኗ በምርመራዎች ታውቀው ነበረ። ያ እርግዝናዋ ደግሞ ለመውለድም ሆነ ለማስወረድም ያለችበት የጤና ሁኔታ በጣም አሳሳቢና በጣም አስቸጋሪ ነው። ማለትም ልጁ ይወለድ ቢባልም ያለችበት የጤና ሁኔታና ሰውነቷ ያንን ነገር ተቋቁሞ እርግዝናውን ማለትም ጽንሱን ይዞ ደግፎ የመቆየት አቅምም የላትም ከደረሰባት ነገራቶች አንፃር ማለት ነው። እንዲወርድም ደግሞ ልጁ እንዲወጣም ደግሞ አሁንም አቅም ያስፈልጋል። ማለትም አሁንም ጠንከር ብላ ሰውነቷ ችሎ ነውና፣ ምክንያቱም የተለያየ ነገር ተጨማሪ ጉዳቶች ይከሰቱባታል ይሄንን ጽንስ ለማስወረድ በሚሞከርበትም ሰዓት ላይ ማለት ነው። ስለዚህ የተሻሉ ዶክተሮችን እያማከርን ያለው የተሻሉ ማለትም ልጁ ያው እንግዲህ መወለድ የለበትም በሚል ነው የምናምነው። ስለዚህ ግን በቃ መደረግ ያለበት ነገር እየተደረገ ነው ያለው። የምንወስነው ነገር እኛ የለም። ማለትም ከፈጣሪ በታች ለዶክተሮች አሳልፈን ሰጥተናል። የተለያዩ በእምነታችንም ደግሞ ማድረግ ያለብን ነገራቶች እየተደረጉ ነው የሚገኘው። አሁን ደግሞ አዲስ የደረሰን ዜና አለ። ያ ዜና ምንድነው? በባለፉት ቪዲዮዎች ላይ እንደተመለከታችሁት በባዕድ አምልኮ ዙሪያ ሲሰሩ የነበሩ ሰዎች ማለትም
ሜርሲ ላይ እንደዚህ አይነት ነገር እንዲደርስ አሸናፊም እንደዚህ አይነት ሁኔታ ላይ እንዲወድቅ የተደረገበት በመድኃኒቶች የተለያዩ አይነት የቅጠላ ቅጠል ማለትም በባዕድ አምልኮ በተደረጉ እነዚህ ጠንቋይ በሚባሉ ሰዎች የተደረጉ መሆኑን አይታችኋል። ስለዚህ ወደ እነሱ ቤት በሄድንበትም ሰዓት ላይ ቤቱ በጣም ተመሰቃቅሎና የተለያዩ ደሞችን ምናምን አግኝተን ነበረ። ስለዚህ እነዚህ ሰዎች የት እንደገቡ አልታወቀም ነበረ። በስተመጨረሻ ላይ መሞታቸው ደርሰንበታል። ማለትም ህይወታቸው እንዲገደል ተደርጓል። ስለዚህ እነዚህ ሰዎች ምንም ያህል መጥፎ ሰዎች ቢሆኑም ምንም ያህል መጥፎ አይነት ስራ የሚሰሩ ሰዎች ቢሆኑም ግዴታ ደግሞ የነሱን ገዳይ ማግኘት ስላለብን የነሱን ይህንን ነገር ያደረገውን አካል ግዴታ ለህግ ማቅረብ ስላለብንና ይህንንም ትዕዛዝ የሰጠው አካል ይህንንም ወንጀል እንዲሰሩ ትዕዛዝ የሰጠው አካል ከኛ ነገር ጋር የሚያገናኝ ነገር ስላለው ስለነሱ አጣርተን አሁን የምንገኘው እዛው አካባቢ ነው። ማለትም እነዚህ ሰዎች በሰዓቱ ይህንን ትዕዛዝ ተቀብለዋል ተብሎ ከሚጠረጠሩ ሰዎች መካከል እዛ ቤት ውስጥ ላይ ደርሰናል። አሁን ወደዛ ገብተን ደግሞ ያለውን ነገር የምናይና የምንከታተል ይሆናል። ውድ ቤተሰቦቼ በዚህ አጋጣሚ ደግሞ ለመጨረሻ ጊዜ ለማለት የምፈልገው ምንድነው ከሀገር ውስጥ ያላችሁ ከሀገር ውጪ ያላችሁ ኢትዮጵያውያን እባካችሁ ራሳችሁን ጠብቁ ለማለት እወዳለሁኝ። ማለትም የተፈጠረው ነገር ፈጣሪ ይታከልበትና ፈጣሪ የሆነ መፍትሄ ይስጠውና ለቀጣዩ ነገር ማለትም ሰላምን አውርዶልን ፍቅርን አብዝቶልን ሁላችንም ሰላም የምንሆንበትን ጊዜ ያቅርብልን ለማለት እፈልጋለሁ። በስተመጨረሻ እባካችሁ ጸሎት በማድረግና መንግስት የሚሰጠውን እያንዳንዱን ትዕዛዞች በመከታተል እሱን በመፈጸም ለሀገራችሁ በሰላም እንድትበቁ ያርጋችሁ። ይሄንን ነው ማለት የምፈልገው። በተጨማሪም ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡ መሆናችሁን አትዘንጉላለሁ። ይሄንን ቪዲዮ ደግሞ ላይክ፣ ሼር በማድረግ ለተለያዩ ሰዎች እንዲደርስ በማድረግ እንድትተባበሩኝ እላለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እንግዲህ ያው ውድ ቤተሰቦች ይዘው አካባቢ ደርሰናል። ውስጥ ገብተን ደግሞ ያለውን ነገር በደንብ እንከታተላለን። በደንብ ጥንቃቄ አድርጉላችሁ። ጥንቃቄ በደንብ ያስፈልጋል። በደንብ ጥንቃቄ አድርጉላችሁ። ዛጋ ጥንቃቄ ሰላም ሰላም። እንዴት ናችሁ? ደህና። አቤት። ምንድነው ካሜራው? ምንም ካሜራው ምንም አይደለም። እንዴ ምን ፈልጋችሁ ነው ዝም ብላችሁ ካሜራ የምትመጡ? እኔ መርማሪ ጋዜጠኛ ነኝ እና የምትመለከቷቸው ደግሞ የህግ አካላቶችና ካሜራ ነው። ካሜራው ሲጀመር ምንድነው? ካሜራው መቀረጽ ስላለበት ነው እና አንዳንድ ጥያቄዎች ስለምፈልጋችሁ ገብተን ምን አይነት ጥያቄ ነው የምትጠይቀው? ኧረ በእናትህ አናስገባም። ዘርበል እስኪ አንተ ልቀቀኝ። ዝም ብሎ ሰው ቤት መግባት አለ እንዴ? ልቀቀኝ እስኪ ዘርበል ወደዛ። ከቤታችን ዝም ብሎ ሰው ቤት ይገባል እንዴ? አይመለከታችሁ። ያሟል እንታል በህግ አምላክ ሰውዬ ስለ ስርዓት ነው ነው ናውጣ። ምንድነው የሰው ቤት? አንተ ካሜራውን አጥፋው። ውጣ በእናትህ ውጣ። ዝም ብሎ ሰው ቤት ይገባል እንዴ? ናውጣ በህግ አምላክ። ካሜራውን ደግሞ አቁምልን። እሺ አቁምልን ካሜራው። ውጣልን። ምን ፈልገህ ነው? አንቺ ልቀቂኝ። ይኸውልሽ ስራችን በቃ ፈልግም። ውጣልን። ምን ፈልገህ ነው? ለስመታኝ ነው ሰው ቤት ገብተህ እንዴት ለስመታኝ ነው? እንደፈለኩ አረግሽ። ውጣ በቃ ምንም እንደ ጫፍ እንዳትነኪኝ። ዘርበል። አንተ ስለ ስርዓት ያዝ ነው። ውጣ። ኧረ ዝም ብሎ አሎ ምንድነው? በህግ አምላክ ምንድነው? እስኪ ልቀቀው። ወደዚህ ምንድነው? ና ውጣልን። በህግ አምላክ ስለ ስርዓት ያዝ። እንግዲህ ወደ ቤተሰቦቼ በመግቢያ ላይ እንደነገርኳችሁ ያው ለመጨረሻ ጊዜ ጠንቋዩን ቤት ታይተዋል የተባሉትን ሰዎች መረጃቸውና አድራሻቸውን በተለያየ መንገድ በማጣራት እዛ ቦታ ላይ ተገኝተናል እና እንደተመለከታችሁትም ለማስገባትና ለመተባበርም ፈቃደኛ አልነበሩም። ማለት ግዴታ ኃይል እንድንጠቀም ምናምን እያስገደዱን ነበረ። ግን ደግሞ አሁን ገብተን ፍተሻዎችንም አካሂደን በሚገርም ሁኔታ ደግሞ የተያዘ ነገር አለ። ቤት ውስጥ ባደረግነው ፍተሻ ቤት ውስጥ የተገኙ ንብረቶች አሉ። ስለት ተገኝቷል። ደም ያለበት ስለት፣ የተለያዩ የተሰበሩ እቃዎች። ስለት ምታወራው እኛ የምናውቀው ታሪክ የለም። ይኸውልህ ቤቱን እኛ ሙሉ ተከራይተን ነው ከነቀው ተከራይተን ነው የምንኖረው።
ስለምን ተከራይ የተለያየ እንትን አታስብለን። የተከራየነው ከነ ቤት እቃው ነው የተከራየነው። የምናውቀው ነገር የለም። ስለት ምናምን የምትለው ነገር እና የምናውቀው ነገር የለም። ለምንድን ነው የምታስገድደን? እንደ በግድ ሰው ቤት ገብተን ቤት ውስጥ ስለት አይተፋም። ምንም ሰው ከፈለክ ባለቤቶችን እንጠራላለን። እኛ የምናውቀው ታሪክ የለም እንዴ። ስለሱ ምናወራ ይሆናል። አሁን ቤት ውስጥ የተገኘውን ንብረት እያንዳንዱ ፍተሻ ልናደርግ በነበረ ሰዓት ላይ እኛ አናቅም። ስለ እቃው ይቀመጥ አይቀመጥ ማናቀው ነገር የለም። እኛ ይኸው ከተከራየን 3 ወራችን 4 ወራችን አይደለም። አረ ምንም እናቀው ታሪክ የለም። ይሄ የኛ ንብረት አይደለም። ምናቀው ታሪክ የለም። ምንም ነገር አናቅም። እኛ ከፈለክ ባለቤቶችን እንጠራላለን። ችግር የለውም። የምታውቁት ነገር የለም አይደለ? እያንዳንዱ ነገር ችግር የለውም። አታውቁም በቃ ችግር የለውም። እኔ ዝም ብዬ በሐሰት ማንንም የምወነጅልና ማንንም ተጠያቂ ማድረግ ሰው አይደለም። እኛን ተጠያቂ አታደርገንም ነው። እኛን ተጠያቂ አታደርገንም። አማርኛ ትሰማላችሁ አይደል? እየሰማክን እኮ በቃ አዳምጡ። እዚህ ቤት ውስጥ መጀመሪያ እናንተ እንደምትሉት ንጹህ ሰውና ምንም አይነት የወንጀል ንክኪ የሌለባችሁ ሰው። አረ ስለምን ወንጀል ነው የምታወራው? አንተ ሰውዬ እባክህ እኮ አዳምጡኛ። ምን እንደዚህ ያስወራችኋል? ምንም አታውቁ ከሆነ እኮ ዝም ብላችሁ አዳምጣችሁ ለምትጠየቁት ጥያቄ ማናውቀው ነገር እንዴት ነው የምንመልስልን? መች ጠየኳችሁ? ይኸው ዕቃ ተገኘ እንደዚህ ቢላ ምናምን የምትለው ነገር ምንድን ነው? እኮ የምጠይቃችሁን ጥያቄ መልሱልኝ እያልኳችሁ እኮ ነገርኝ። ከአናቅም እኛ የምናውቀው ታሪክ የለም አልክ። መች ጠይቄሽ ነው የማውቀው ነገር ያወራህ አይደል እንዴ? ከዚህ በላይ ምንድነው የምታወራው? እኮ ልጠይቃችሁና የምጠይቃችሁን ነገር መልሱልኝ። ዝም ብሎ በደፈናው እኮ በደፈናው እንደዚህ ምንም አናቅም አትበሉ። አያስጨዋችሁ። ልጠይቃችሁ ጥያቄ ልጠይቃችሁ ከዛ በኋላ መልሱልኝ። ግልጽ እኮ ነው። ሞሮኮ አማርኛ እያልከን እኮ እኛ ምን የምናውቀው ታሪክ የለም። ምንም ሳታረጉ እንደዚህ እንደማትሆኑ አውቃለሁ። ግን ደግሞ ልጠይቃችሁና በጥያቄውን መልስ ስጡ። እኛ እንደው ምንም ባጠይቀን ደስ ይለናል። ብትወጣልን ራሱ ደስ መውጣት ባለብኝ ሰዓት ነው የምወጣው። አንቺ ውጣ ስላልሽኝ አይደለም የምወጣው እንዴ። ሰው ቤት ገብቶ መሀል ላይ መውጣት አለ እንደ ግዴታ ነው ትወጣለህ። ያ ግዴታም መብት የሚሆን እሱን በሚገባሽ መንገድ ላሳይሽ ይችላል። እሺ ምንድነው ጠይቀንሽ? ሲጀመር መጀመሪያ እዚህ ቤት ውስጥ በምገባ ሰዓት ላይ የህግ አካል እንደሆንኩ እያወቃችሁ ከጀርባዬም ያሉት የህግ አካል እንደሆኑ እያያችሁ ፈቃድ ይዤ እንደመጣው ያን ሁሉ ነገር እያወቃችሁ ምንም ለማስገባትና ለመተባበር ፈቃደኛ አልነበራችሁ። ለምንድን ነው እናንተ ማን ስለሆናችሁ ነው የህግ አካላትን አልተባበርም ብትሉት? እንዴ ዝም ብሎ የህግ አካል ካሜራ ይዞ ደቅኖብን የሆነ ነገር ዝም ብሎ ማግባት አለበት? እንደ መጀመሪያ የህግ አካል ማለት ምን ማለት ነው? ያንን ታውቂያላችሁ? አንተም በስነ ስርዓት አልነበረም። መጀመሪያ አገባብን ልንግባ ገፍትራ ነው የገባው። አስረዳው እስቲ። በምክንያት ነው መጀመሪያ የፍተሻ ወረቀት፣ የፍርድ ቤት ወረቀት፣ የእንትን ወረቀት እንደዚህ ብላ አሳምነህ ተናግረህ ነው የሰው ቤት የሚፈታ። እሺ አሁን በሰከነ መንገድ ማውራት ትችላላችሁ? አዎ እናውራ፣ ችግር የለም። በሰከነ መንገድ እናውራ፣ እንግባባ። እኔ ምንም ማውቀው ታሪክ በጣም ጥሩ። እኔ ይኸውልህ መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ ነኝ። አሁን እየተሰራ ያለ ከባድ ወንጀል አለ። ማለትም የሰው ነፍስ ጠፍቷል። ታዲያ እኛን ይመለከተናል? እኛ የምናውቀው ታሪክ አለ። ወደኛ ልታገናኘው እየፈለክ ነው? ላውራ በሰከነ መንፈስ እናውራ ተባባልን አይደለ? ማውራውን ነገር አስጨርሳችሁ መልስ መስጠት ካለባችሁ መልስ ትሰጣላችሁ። እንዲህ በመንጫጫትና በመጮህ እኮ የሚመጣ ምንም አይነት ለውጥ የለም። ንጹህነታችሁን ስለማንነታችሁ ማስረዳት ያለባችሁ በተረጋጋ መንገድ ነው እንጂ ልጩ ምናምን በተባለ አይደለም። በስነ ስርዓት አማርኛ የምትሰሙ ከሆነ ወይ ደግሞ ሌላ ቋንቋ የምትሰሙ ከሆነ የምትሰሙበትን ቋንቋ በሚገባችሁ ማውራት እንችላለን። በቃ ሽሬው ንገረን። አንጠይቀን የሰው ነፍስ ጠፍቷል እያልኳችሁ ነው። ጠይቀን አሁን ስለምን ነው የምንነግርህ? ሲጀመር እዚህ ቤት ውስጥ የተገኙት ስለት አለ፣ የሰው ደም ያለበት ስለት አለ። ስለት ነው እኛ አናቅም። አታቁም? ችግር የለውም። ምርመራ እየተካሄደበት ነው። ችግር የለውም። ሙሉ ቤቱን ተከራይተን ከነቀው ተከራይተን ነው የምንኖረው። 3 ወራችን 4 ወራችን አሁን ምንድናችሁ እናንተ? ቆይ ምንድናችሁ? ባልና ሚስት። መቼ ነው የተጋባችሁት እንዴ? ምን ይሰራላል? መቼ ምን ይጋባ? ምን አስፈላጊ ነው? መቼ ነው የተጋባችሁት? 2 ዓመት ይሆነናል። አዎ በቃ 2 ዓመት። ምንድነው ስራችሁ? እኔ የግል ስራ ነው የምሰራው። የግል ስራ ማለት በግል ነው። የእንጨት ስራ ነው የምሰራው። የእንጨት ስራ? ምንድነው የእንጨት ስራ ማለት? እንጨት መሸከም ነው? ለምን? ውድ ወርክ።
አንቺስ ምንድነው የምትሰሪው? ለጊዜው ስራ የለኝም። እኔ ስራ የለሽም? በሱ ነው የምትተዳደሩት? አዎ። ዘመድ ምናምን ሳላችሁ? እኔ ያው እሱ የለውም፣ እኔ አለኝ። እናቴም አለች። አዎ ቤተሰብ አለኝ። እኔ ቤተሰብ አለሽ? የት ነው ያሉት ቤተሰቦች? እዚህ ናቸው። የት? እዚሁ አዲስ አበባ? አዎ። እሺ በጣም ጥሩ። እናቴ አለች፣ ተከራይታ ነው የምትኖረው። ተከራይታ ነው የምትኖረው። ስምሽ ማን ነው? ሜላት። ያንተስ ስም ማን ነው? ቢኒያም። ቢኒያም። እሺ አንድ ነገር ልንገራችሁ። ይሄኑ የማወራችሁ እንደዚህ እየለፈለፋችሁ እየጮኋችሁ የተለያየ አይነት ውካታ እየፈጠራችሁ ዝም ብዬ ማወራችሁ እዚህ ቤት ውስጥ ያለ የተገኘው መረጃ መጣራት ባለበት መንገድ ተጣርቶ እስኪመጣ ድረስ ነው። የዛኔ ማውራት ባለብን ልክ በደንብ እናወራለን። አጣራው ሄደኛ የምናውቀው ታሪክ እየተጣራ ነው እሱ ችግር የለውም። አሁን ከደቂቃዎች በኋላ ውጤቱን ምሳማ ይሆናል። ግን ደግሞ አንድ ነገር ላስጠንቅቃችሁ፣ አንድ ነገር ልንገራችሁ። እናንተ የምታውቁት ነገር ካለ የምታውቁትን ነገር ተናግራችሁ ከተጠያቂነት ራሳችሁን ብታድኑ ይሻላችኋል። እኛ የምናውቀው ታሪክ የለም። እንዴት ቤት ስር ሰው የተገደለበት ስለት ተቀምጦ የተለያየ ደም የተንጠባጠበበት በመዳበሪያ ዕቃ ሞልታችሁ አስቀምጣችሁ ምንም እናውቀው ነገር የለም። የቱ ጋር ይኑር አናውቅም። እኛ ቤቱ የኛ አይደለም። የማን ነው ቤቱ? ተከራይተን ነው እኛ። ማን ያከራያችሁ? ሰለሞን። ሰለሞን አሁን ማግኘት ይችላል? እሱ የሉም እዚህ በደላላ ነው እኛ ያገኘነው የቤቱን ባለቤት። እናንተ እንዴት ነው ኪራይ የምትከፍሉት? በስልክ ነው የምንከፍለው። እንታወቃለን እኮ ስልኩን ማግኘት ይችላል። ስልካችሁ አሁን ምርመራ እየተደረገበት ነው፣ የተለያየ ነገር እየተፈተሸ ነው። ግን ደግሞ ማለት ነው አሁን የምትሉት ነገር እውነት ከሆነ ነው ተከራዩን ማግኘት ይችላል። አንቺ ዝም ብለን አንናገር መረጃ ዝም ብለን በአካውንት ነው የምትከፍሉት። ችግር የለውም። አሁን የምትሉት ነገር ምናምን እያንዳንዱ ነገር ማለት ነው እኔ እያመሳከርኩባችሁ ነው። አሁን ተጨማሪ መረጃ ደግሞ ማለት ነው ጎረቤቶቻችሁ አሉ። አሉ የምትሉትን ነገር ማለት ነው ከናንተ ተቃራኒ እንደሚመልሱ ግልጽ ነው። የምታወሩትን ነገር ራሱ በስነ ስርዓት እንደምታወሩ አታውቁትም እኮ አወራራችሁ ራሱ ያስታውቃል። ግን ላስጠንቅቃችሁ፣ ለራሳችሁም የሚጠቅማችሁን ነገር ልንገራችሁ። በዋሻችሁን ቁጥር ራሳችሁ ላይ ነው ነገሩ እንዲከብድና በቃ ማትወጡት ችግር ውስጥ እንድትገቡ የሚያደርጋችሁ የራሳችሁ ወሬና የራሳችሁ የምትዋሹት ነገር ነው። የገባችሁበትም ነገር ካለ እንዲቀልላችሁ የሚደርስባችሁ ጉዳት ይሄ ዕቃ በመገኘቱ ብቻ እዚህ ቤት ውስጥ ነው ማለት ይሄ ዕቃ በመገኘቱ ብቻ ነው። ሌላውን ተውት። ይሄ ዕቃ በመገኘቱ ብቻ ረጅም ጊዜ እንድትታሰሩ ያስደርጋችኋል። ምክንያቱም ቀላል ነገር አይደለም። የሰው ነፍስ ነው የጠፋ። እንደገና ደግሞ ታማ እየተሰቃየች ያለች እህት አለች። እኛ ስለሱ ወንድሜም እንደዛው ነው። እኔ በጭራሽ ማውቀው ታሪክ የለም። ስለዚህ አሁን ምንም የምታውቁት ነገር የለም። በጣም ጥሩ። የምርመራ ውጤቱ አልደረሰም? የደረሰ ነው። ትንሽ ይቀራል። ምርመራች በእንደዚህ ሁኔታ ከነሱ ጋር መቀጠልም ስላልቻልኩ የምርመራ ውጤቱም ደግሞ አሁን እንደደረሰ ነግረውኛል። ስለዚህ ያለውን ነገር ትንሽ መከታተልና ማየት ስላለብኝ የምርመራ ውጤቱን አይቼ ተመልሼ የምመጣ ይሆናል። እስከዛው ድረስ አብራችሁን ቆዩ። ማን ነበር ያልከኝ ስም? ቢኒያም። አንቺስ? ሜላት። መጀመሪያም ደስ የማይል ወሬ ደስ የማይል ግጭት ስትፈጥሩ የሆነ ነገር እንዳለ ያስታውቅ ነበር። ግን በዚህን ያልክ ደግሞ ምን ብትፈልጉ ነው የሰው ነፍስ የምታጠፉት? ስለምን ሰው ነፍስ ነው? ዝም ብለሽ ቁጭ በይ። ምንም አይነት እንቅስቃሴ እያንዳንዱ ነገር ማለት ነው እዚህ ቤት የተገኘው የስለት የደም እንትኑ እንዳለ ምርመራው ተካሂዶ መጥቷል ውጤቶቹ። እያንዳንዱ ደግሞ አሻራውም የሚያሳየው ወደ እናንተ ነው። እዛ ቤት ውስጥ ደግሞ ጠንቋዮቹ ይኖሩበት የነበረው ቤት ውስጥ ለመጨረሻ ጊዜ
የመጣችሁት ፎቶም ልከን ሰፈሩ ላይ የተለያዩ ማጣሮች እንዲደረጉ አድርገን ነበር። ለመጨረሻ ጊዜ እዛ ቤት ውስጥም ስትገቡ የታያችሁት አንተና አንቺ ናችሁ። ይማ የውሸት መረጃ ነው። ቁጭ በይ እንዴ! ምንም እያንዳንዱ መረጃ ሁሉም ነገር ማስረጃዎቹ እንዳለ የሚያሳየው ወደ እናንተ ነው። ማን ይላካችሁ? ለምንድን ነው ሴን መግደል ያስፈልጋችሁ? በመሞቱ እኔ ምንም ጉዳይ አይደለም። እንደውም መሞቱን ችግር የለው የሚሙት ግን ደግሞ ማለት ነው ማን ነው የገደለው? ዝም በይ አንቺ እንዴ! ዝም በይ። መሞቱን ይሙት ግን ደግሞ እንዴት የሰው ነፍስ እንደዚህ እንደቀልድ ታጠፋላችሁ? ማን ነው ቆይ ይህንን ነገር እንድታደርጉ ያደርጋችሁ? በምን ምክንያት ነው? ስለምን ግድያ ነው የሚያወራው? ቢኒ ንገረው እንጂ እንዳትዋሹኝ። እስካሁን የዋሻችሁትም ይበቃል። እስካሁንም ደግሞ ታግሻችሁ የነበረው ይሄንን መረጃ እስኪጣራ ድረስ ያለውን ነገር በሙሉ እስካጣራ ድረስ ነበር ዝም ብያችሁ የነበረው። ከዚህ በኋላ የምትዋሹኝን ምንም አይነት ነገር ልሰማችሁ ፈቃደኛ አይደለሁ። እንዴ ማን ነው ከዚህ ጀርባ ያለው? ማን ነው የላካችሁ? ምንስ ፈልጋችሁ ነው? ምንስ አይነት ጭካኔ ቢኖራችሁ ነው የሰውን ነፍስ እንደዚህ እንደ ቀልድ መግደል ማለት? ሲጀመር የት ነው ያደረጋችሁ? ሬሳውንስ የት ነው ያደረጋችሁት? የሰው ነፍስ እንደዚህ በዚህ ልክ ያህል እንደ ቀልድ መግደል ማንንም አልገደልም። ለምን አትሆንም? በእናትህ ለምን አትሆንም? እንዴ ተሆነ በቃ እንዴ እኛ የምናውቀው ታሪክ የለም። ስማውረው ስለ ሰው ነፍስ ነው። አዎ አላቅም እንዴ እኔ ማውቀው ታሪክ የለም። እንዴ ለምን አትሆኝም? ምንድነው የምትውሽ? የሰው ነፍስ እንደዚህ እንደ ቀልድ ገለሽ? አይተኛል ሲገል ነበርክ ቦታው ላይ አይተኛል ወይ? እያንዳንዱ ማስረጃዎች እኮ የሚያሳየው እኔ ማውቀው ታሪክ የለም። እኔ የውሸት መረጃ ብታመጣስ እኔ ምን አውቃለሁ? እኔ እንዴ አላቅም። እኔ ማንንም አልገደልንም አይደል? ቢኒኛ የምናውቀው ታሪክ የለም። እንዴ ለምን አትሆኝም? አንቺ በዚህ ልክ ነው ማውራት የምትፈልጊው? በዚህ ልክ ነው ወይ ማውራት የምትፈልጊው? እኔ እነግርሃለሁ ሁሉን ነገር። እሷ ምን የምታውቀው ነገር በቃ እሷን በቃ ተዋት። እኔ ሁሉንም ነገር እነግርሃለሁ። በቃ እሷ ምን የምታውቀው ነገር የለም። አንቺ ዝም በይ በቃ እሷን ተዋት። እኔ እነግርሃለሁ ሁሉንም ነገር። እሷ ምን የምታውቀው ነገር የለም። እሺ እንግዲህ ይኸውልህ ትሰማኛለህ? እኔ እነግርሃለሁ እሷ ምንም የምታውቀው ነገር የለም ምናምን ስትል ነበር። ሲጀምር አንድ ላይ የሆነ ነገር እንደሆነ ይሰማኛል። ግን ምንም ይሁን ምን እንደተፈጠረ እንዴት እንደገደላችኋቸው የትስ አስክሬኑስ የት ነው ወስዳችሁ የጣላችሁት? ሁለት ነፍስ ነው ያጠፋችሁት። ነፍስ እንደዚህ በጣም ረከሰ አይደለ? ሰው በመግደል ነው የምትተዳደሩት አይደለም? እዚህ ችግር ውስጥ ፈልገን አይደለም የገባን። በስነ ስርዓት ቁጭ በል። ፈልገን አይደለም እዚህ ነገር ውስጥ የገባ ነው ማለት ነው። ባለቤቴ እናቷ ትልቅ ሰው ናቸው ማለት ነው እና በጣም ጥሩ ሰው ናቸው። ቀንደ እናቴ ነው የማያቸው ማለት ነው እና በቃ ያው መተዳደሪያችንን ነግሬያለሁ። በእኔ ብቻ ነው። ኪራይ አለ። የእሳቸውን እንትን የምለው እኔ ነኝ እና በቃ በከባድ ታመማል ማለት ነው እና ብዙ ብር አስፈለገ። ያን ብር ደግሞ ምንም ከየትም ማግኘት አንችልም። በቃ እናቷ ሊሞቱ ሆነ ማለት ነው። በቃ እንደዚህ አማከረችኝ። በቃ ብዙ መንገድ ፈለግን። በቃ ጓደኞቼን ምንጣያየኩ ያን ገንዘብ ማግኘት አንችልም። በቃ እንደዚህ ችግር እንትን በምል ሰዓት የሆነ ማላውቀው ሰው መጣ። ስራ ቦታ ምናምን በቃ ስለ ስራ አወራኝና እንደተቸገርኩ ምናምን ሰው እንደነገረው ነገረኝ እና ገንዘብ ማግኘት ትፈልጋለሁ ያለኝ። አንድ ስራ ከሰራ ማስታመን ብቻ ሳይሆን በቃ ህይወትንም የሚቀይርልህ ምናምን ብሎ አወራኝ። ላስብበት አልኩት። የተወሰነ ቀን እንትን አልኩት። ስራውን ስጠይቀው በቃ እንደዚህ ነው እና ያሉትም እንትኖች
ስራውም ቀላል ነው። ስራው እንዴት እንደምታስኬድ ምናምን በቃ እኛ እንረዳሃለን፣ አንተ ማስወገድ ብቻ ነው አሉ። በቃ ያን ነገር አደረኩ። በቃ ማለት ምን ማለት ገደልክ? እንዴት ነው የገደልካቸው? ሁለቱንም ነው የገደልካቸው? ሁለቱም ናቸው ስራውን መሰራት ያለበት። በስም ብር ተስማምተ ነው እባክህ። ሁለት የሰው ነፍስ እንደዚህ ረክሶብህ አንተ የባለቤትን እናት ልታድን እዚህ ጋር የሰው ነፍስ በቃ በጣም ርካሽ ሆኖ ታየህ። ሰውን ገለህ የባለቤትን እናት ታድናለህ አንተ። አንተ ማን ነህ? እኔ እንደ እናቴ ነው የማያቸው። እንደ እናትህ ነው የምታያቸው? የገደልካቸውን ሰዎች እኮ ብዙ እንደ እናታቸው ሊያዩቸው የሚችሉ ሰዎች ሊኖሩ ይችላል። እኔ በሰዓቱ በቃ መጥፎ ሰዎች ናቸው አውቃለሁ። በጣም ክፉ ሰዎች እና ለሰው መጥፎ ነገር የሚያደርጉ ሰዎች ናቸው። ግን ደግሞ የፈለገ ቢሆን ነፍስ ነው። ማንም የሰው ነፍስ እንዲያጠፋ ለማንም ፈቃድ አልተሰጠም። ከችግር አንጻርና በቃ ከነበርኩበት እንትን ውስጥ በቃ አማራጭ ስላልነበረኝ በቃ ተቀበልኩ። እሺ ከገደልካቸው በኋላ ምንድን ነው ያደረገው? የሚመጣ ሰው አለ፣ ሌላ ማን እንደሆነ አላውቅም። በቃ የሚያስወግዳለ። ከዛ በኋላ ትሰማኛለህ? እኛ ቤት ውስጥ የዛን ቀን ሄደን ነበር። ቤቱ በደም ተጨማልቆ እና የቤቱ ተመሰቃቅሎ ደርሰን ነበር። ግን ምንም አይነት የአስክሬን ያገኘነው ነገር የለም። ከዛ ቤት ውስጥ እንደወጡ ግልጽ ነው። አንተ ደግሞ እዛ ቤት ውስጥ ሄደህ ከገደልካቸው ከዛ ቤት ውስጥ የሚያወጣቸው አንተ ነህ። እኔ አይደለም። እና ገላቸው ነው የወጣ። ስምምነት እንደዛ ነው። ሰማኛለህ? በሌላ ነገር እንድናወራ አታስገድደኝ። እኔ እኮ ያረኩትን እኮ ነው እየነገርኩ ያለው። ከዛስ? እሺ በስንት ብር ነው የተስማማው? ምንም ብር ይሄን ያክል አልተባባልንም። በቃ ሕክምና ሙሉ ሊሸፈን ምንም ይፍጅ ምንም። ከዛ በቃ ህይወት የሚቀየር ገንዘብ እንደሚሰጥ። እንዴት ያለ ተመን ነው የተስማማ? በማታውቀው ሰው? በማላውቀው ሰው። ያማል። አንተ ጤነኛ አይደለም? ቅድመ ክፍያ አለው። ቅድመ ክፍያ እንትን ብለናል። ለሆስፒታል ተልኳል። የት ሆስፒታል ነው የተላከው? ባለቤቴ ነች የምታውቀው። እሷን ይችላልች። ምንድን ነው ያመማቸው? እናትየውስ? ሰርጀሪ መሰራት እንዳለባቸው ነው የነገረች። ክፉኛ እንትን ታሟል። ምን በሽታው ምንድን ነው? አልነገረችኝም። ሰርጀሪ መሰራት እንዳለባቸው ብቻ። ጤነኛ ነህ እንዴ? እኔ እኮ ስራ ነው የምውለው፣ ከስራ ነው የምመጣው። የምትለኝን ነገር ታውቀዋለህ ግን? ማውቀውን እኮ ነው። እንዴት ለባለቤት እናት ብለህ ሰው ገደልክ አይደለ? የሁለት ሰዎችን ነፍስ አጠፋ። ምን ያህል ገንዘብ እንደሚከፍሉ አታውቅም። የባለቤት እናት ምን አይነት በሽታ እንደታመመች አታውቅም። የት ሆስፒታል እንዳለች አታውቅም። ባለቤቴ ታውቃለች። አንተ ለባለቤት እናት ብለህ ነፍስ አጥፍተህ ስለ ባለቤት እናት በሽታ አታውቅም። ስለ ባለቤት እናት የት ሆስፒታል እንደተኙ አታውቅም። ስለሱ በቃ ተው አንተ። ስለሱ ምን ያደርግልሃል አንተ? ገዳዩን አንድ የምፈልገው የሴትዮዋን ምን ያደርጉልሃል? የባለቤት እናት ገዳዩ እኔ ነኝ ማስረጃ አገኘው ካልክ በቃ ፍርድ ቤት አቅርበኝ። በቃ ህግ የሚወስነው ዝም ብሎ ፍርድ ቤት አትቀርብ። ይኸውልህ ካንተ ነገር ትፈልጋለህ። ገዳዩን ነው የምፈልገው። ገዳዩን ፈልገህ ነው የመጣኸው። ገዳዩማ መሆንህን እኮ አንተ እኮ ነግረኸኝ እኮ አይደለም እኮ መረጃዎች አንተ ስላልክ ብቻ እኮ አይደለም እኮ ነው። አንተ ስላልክ እኔ ገዳይ ነኝ ስላልክ ብቻ አይደለም። መረጃዎችን አሰባስቤ የተለያዩ ማስረጃዎችንም ጨምሬ ነው። አንተ ገዳይ መሆንን አንተ ስላወራህ ብቻ አይደለም ገዳይ ነው የምልህ። እስካሁን መጀመሪያ ገዳዩን እየፈለግክ ነው። ገዳዩ እንደውም አንተ ስለነገርከኝ ብቻ አይደለም እየነገርኩ ነው። አሁን ሲቀጥል እናትየው የት ነው ያሉት? አሁንም ብታውቀው ነገር የለም? አስታውስ እስኪ። ለምን አውቀዋለሁ እንጂ እኛንን እኮ ቢክሬ ምን ምንም ዘመድ የላቸው? ምን እናትየው ሌላ ከባለቤት የላቸው? እሺ የት አካባቢ ነበር የሚኖሩት? የባለቤት እናት
ነው ወይስ አንድ ላይ ነበር የምትኖሩት? ለምን ተከራይተንላችሁ ለብቻቸው? እሺ የት እንደሚኖሩ ከፈለክ የሚኖሩበትንም አሳያለሁ፣ እነግራለሁ። ከፈለክ እሱ አሁን ሆስፒታል ነው ያሉት? አሁን ሆስፒታል ነው ያሉት። እሺ አንዴ ካሜራውን አጥፉልኝ እስኪ። እንግዲህ ውድ ቤተሰቦች ማለትም እኔ ነኝ የገደልኩት፣ ግን ደግሞ የባለቤቴን እናት ለማዳን ብዬ ነው፣ ካለችበት በሽታ ለማትረፍ ብዬ ነው፣ ከፍተኛ ቀዶ ጥገና ያስፈልጋታል ምናምን እያለ እየቀበጣጠረ ነበረ። በጣም በሚገርም ሁኔታ ደግሞ የባለቤቱ እናት የት ሆስፒታል እንደተኙ አያውቅም፣ ምን አይነት በሽታ እንደያዛቸውም የሚያውቀው ነገር የለም። ግን በቃ እንደዚህ እንደታመሙ ምናምን ነበር ሲያወራ የነበረው። እና መጨረሻ ላይ እንደሰማችሁት የባለቤቱ እናት ተከራይተውላቸው የሚኖሩበት ቦታ እንደነበረ ጠቁሙኝ ነበር። እዛም አንዳንድ መረጃዎች ላገኝ እችላለሁ በሚል የኔን ሰዎች አሰማርቼ ነበረ። እዛው አቅራቢያ የነበሩ ሰዎች ነበሩ። ወደዛ ቦታ ላይ ሄደው እዛ ቤት ውስጥ የተለያዩ ፍተሻዎችና ከጎረቤቶችም አንዳንድ ነገራቶችን እንዲጠይቁ አድርጌ ነበረ። በሚገርም ሁኔታ ደግሞ ያገኘሁት መረጃ በጣም እጅግ አስደናቂና አስገራሚ መረጃ ነው። ያ መረጃ ምንድን ነው? የባለቤቴ እናት የሚለው ምንም እንዳልታመሙ እና ጤነኛ እንደሆኑ ከዛ ቤት ግን ለቀዋል። ሲወጡም ከሴት ልጃቸው ጋር ጎረቤት ተሰናብተው መጨረሻ ላይ ምንድነው ከአንዳንድ ጎረቤቶች ደግሞ ያገኘነው መረጃ ምንድነው የሚያሳየው? ልጄ የተሻለ ቤት ከዚህ የተሻለ ቤት ስለተከራየችልኝ እዛ አካባቢ እንድኖር ስለፈለገች ወደዛ ቦታ ልሄድ ነው እና ባካችሁ የደወላችሁ ጠይቁኝ፣ አትጥፉ ጠይቁኝ፣ ዘመድም ምንም ስለሌለኝ እየመጣችሁ እንጠያየቅ ብለው እንደሄዱ እንጂ ምንም አይነት በሽታ እንዳላጋጠማቸው ሙሉ ለሙሉም ጤነኛ እንደነበሩ ለማወቅ ችያለሁ። ስለዚህ ደግሞ የእናትየውን ስልክ ከጎረቤቶቻቸው በመቀበል ደውሉልኝ ብለው የሰጧቸው ስልክ ነበረ። ያ በዛ ስልክ ቀጥታ ሴትዮዋን እናትየውን ማግኘትና ማዋራት ችያለሁ። በጣም ግራ የሚያጋባ ነገር ነው። ለምን እዚህ ጋር ሙሉ ወንጀሉን ኃላፊነት ወስዶ እኔ ነኝ የገደልኩት እያለ እሷን ነፃ ለማውጣት እየሞከረ ነው ያለው። ይሄ ነገር በጣም ግራ የሚያጋባ ነገር ነው። አሁን ደግሞ ሁለቱም ባሉበት ሁለቱንም ማስቀምጬ ስላለው ነገር አድራሻዋም እንደተገኘ ሙሉ ለሙሉ ጤነኛ እንደሆነች ያለውን ሁነት ከነሱ ጋር ደግሞ አውርቼ የሚመልሱልኝ መልስ መቀበል ይሆናል። እንግዲህ ያው ሁሉንም ነገር ለማወቅና ትክክለኛ ውሳኔ ለመወሰን በሚል እናትየውን በስልክ እንዲያዋራት እድሉን አመቻችቼ እኔ ላንቺ ብዬ እኮ ነው ሁላ ነገር ውስጥ የገባሁት። ምን ሆነ ነው? ምንድነው ደግሞ? ምን አለክ እንዴ? ይኸው እናትሽ ይኸው ያልታመመችው ማለት እንዴ? ማን ያለክ? ይኸው ሆስፒታል የለም፣ ሕክምና የለም። ይኸው እናትሽን በስልክ አናገርኳቸው። ኖሪ አትስማ፣ በእናትህ ምን ሆነ ነው? አናገርኳቸው በስልክ። ምን አሞኛ ያውቅም አሉ። አውራና እንዴ? እናንተ የትኛው ሆስፒታል ነው የታመመው? ጨረሰና እንዴ? አውርተን ምኑን ያወራ ነው? በቃ ቅድም አውራና ጨረሰ። ምንድነው ድጋሚ? የትኛው ሆስፒታል ነው የተኙት? ስንብር ነው የተባሉት? መሄድ ፈልገህ ነው ሆስፒታሉ? ለምን አትነግሪውም? እስኪ የታመሙ ከሆነ በሽታቸው ምንድነው የታመሙት? አናገርኳቸው። ለምን አትነግሪውም? ምንድነው? ቅድም አውርተን ጨረሰና አንቺ እናት ብዬ እኮ ነው የሁላ ነገር ውስጥ የገባሁት። የምታውቀው ነገር አንድ አዲስ ነገር ምን አለ? ያወራሁት ነገር አለ አዲስ ነገር። በሽታቸው ምንድነው? የሁሉ ነገር ሰው ጠይቀው። ምንድነው የታመሙት? እናት ምንድነው የታመሙት? ስንት ብር ነው የተባሉት? የሁላ ብዙ ሚሊዮን ብር ያስፈልጋል። ታማለች ሆስፒታል አልኩ። በስልክ አናገርኳቸው። እኔ ልጄ ምንም አልሆንኩም። ምን ጠፋችሁ አሉኝ እኮ። ኧረ ተሳስተሃል። አዲስ ቤት ውስጥ እንዳስገባሽ አዲስ ቤት ውስጥ ቤት እንደቀየሩ ጎረቤቱም ሁሉንም ነገር በስልክ አወራው። ወይ ጉድ! ምንድነው የደበቅሽኝ ነገር ካለው? ምንም አልደበቅኩ። ምን ደበቅኩ? ይሄ ሁላ ነገር እኮ ላንቺ ብዬ እኮ ነው። ተው ልቀቀኝ። ና ናውጣ እስኪ ከዚህ በላይ
ልታገስሽ ምንም እድልም ልሰጥሽ አልፈልግም። አሁን የምፈልገው ነገር ምንድነው? ለምንድነው የሁሉ ድራማ መስራት የፈለግሽው? ለምንድነው ከባለቤትሽ ጋር እንደዚህ አይነት ጨዋታ መጫወት የፈለግሽው? በቃ ገንዘብ ያስፈልገኝ ነበረ በሰዓቱ። ለገንዘብ ብዬ ነው ሁሉ ነገር አደረኩ። ገንዘብ እሺ ተይው እሱንና እንዴት እንደዚህ ልታረጊ እንደቻልሽ እንዴት እንደዚህ አይነት ነገር ውስጥ እንደገባሽ እያንዳንዱ ነገር ማን ነው ሲጀመር ይሄንን የግድያ ትዕዛዝ የሰጠሽ? ሙሉውን ነገር ማወቅ እፈልጋለሁ። በመጀመሪያ ደረጃ አንድ ጓደኛ ያለች በጣም ሀብታም ናትና የምትሰራው ስራ አለ። የምትሰራው ስለ ወንጀል ነው የምትሰራው እና በሰዓቱ በጣም ገንዘብ አስፈልገው ነበረ። በጣም ሀብታም ስለሆነች በሰዓቱ ጠይቂያት ነበረ። ከዛ ከልክለኝ ነበረ። ኧረ እባክሽ እኔም ለፍቼ ነው ያገኘሁት፣ አንቺ መስራት አለብሽ ምናምን፣ ዝም ብሎ አይደለም የሚገኘው ገንዘብ ምናምን ብላኝ መካረችኝ ምናምን። ከዛ በኋላ በቃ ተስማማው። ገንዘብ አስፈልጎኝ ስለነበረ ራሴ መለወጥ ፈለኩኝ። የሆነ የተሻለ ደረጃ ለመድረስ የተሻለ ኑሮ ለመኖር እናቴን ለመለወጥ ከክራይ ቤት የራሷ የሆነ ነገር ቤት ለመስራት ብቻ ብዙ ነገር አስፈልጎኝ ነበር በሰዓቱ ገንዘቡ። እሺ ብዬ ተስማማው ከሷ ጋር። አንድ አለች ጓደኛዬ፣ በሷ በኩል ነው እንደዚህ አይነት ስራ ውስጥ የገባሁት እንጂ ፈልጌ አይደለም የገባው። ሰዎችንም ቢሆንም ተፈልገው ምናምን አይደለም። በቃ ገንዘቡ አስፈላጊ ስለነበረ ስላስፈለገኝ ነው። በዛ ምክንያት ነው እንደዚህ አይነት ውስጥ የገባሁት። ለገንዘብ ብዬ ነው ማለት ነው የሁሉ ደረጃ ላይ የደረስኩት። ስለ ገንዘብ ወዳድነትሽ እንድትነግሪኝ አልፈልግም። እንዴት ነው የገደላችኋቸው ሰዎቹን? በምን አይነት መንገድ ነው? ሲጀመር እንደዚህ አይነት ድራማ ከባለቤትሽ ጋር ራሱ መስራትሽ ምን የሚሉት ነገር ነው? ምትበሉት አጣችሁ ነው ወይስ ምን ቢያጋጥማችሁ ነው? ገንዘብ በቃ የለንም። እሱ የሚሰራውን በቂ አይደለንም፣ አያስተዳድረንም በደንብ። ይሄ የቤት ኪራይ ከፍሎ ለእናቴ ከፍሎ ብቻ በጣም ይቸግረን ነበረ። ተቸግረን ነው የምንኖረው። ላይክ ደግሞ ሲቀጥል ደግሞ እንደዚህ ብዬ ለሱ አልነገርኩትም። እናቴ ታማለች ብዬ እናቴ ሆስፒታል ገብታለች ብዬ ነው ከሱ ጋር ተስማማሁት። እንድስማማም አደረኩት። በዛ ምክንያት ነው እምቢ ብሎኝ ነበረ። ማለት ያው እናቴን በጣም ነው የሚወዳት፣ በጣም ነው የሚያከብራት፣ እንደ እናቱ ነው የሚያያት። ለዛ ስል በቃ እሺ መቼም እምቢ አይለኝም ብዬ ነው። እናቴ ታማለች፣ በጣም ሆስፒታል ነው ያለችው። ከባድ ብቻ ብዙ ነገር ነገርኩት። ከባድ ላይ ናት ምናምን ሆስፒታል ናት ያለችው ምናምን ብዬው ከዛ እሺ ምናምን አለ። ያው ለእናቴ ስል ነው እሱም እንደዚህ አይነት ነገር ውስጥ የገባው። አንቺ እናቴ ታማለች ብለሽ ሰው ከዚህ በፊት እንደዚህ ሰው ገድለሽ ታውቂያለሽ? አሬ እኔ በጭራሽ እንደዚህ አይነት ነገር አላውቅም። በጭራሽ እንደነገርኩ ጓደኛዬ ናት። በጣም ይቀርባት ነበረ። ጓደኛዬ በጣም ሀብታም ናት፣ በጣም ገንዘብ አላት። ብቻ ብዙ ነገር የምትኖረው ቤቷ በቃ ኑሯ በጣም እቀናባት ነበረ። በቃ ከዛ የሆነ ታይም ላይ አበድሬ ምናምን ስላት ጊዜ አይ የለኝም ምናምን ሰርተሽ እኔም እንደዚህ ወንጀል ነው የምሰራው እንደነገርኩ ውስጥ ለውስጥ ነው የምሰራው። ማንም አያውቅም፣ እኔ ግን አውቃለሁ። ከዛ እንደኔ እንደዚህ ስሪ ይሄን እንዲ አዝሻለሁ ይሄን ከፈጸምሽ ምናምን በጣም ብዙ ገንዘብ ነው የምታገኝ፣ እናትሽን ትለውጫለሽ፣ ለራስሽ ትለውጫለሽ፣ ቤት ትገዥበታለሽ ምናምን ብላ ብዙ ነገር ነገረችኝ። በዛ የተነሳ ነው ማለት ነው እዚህ ውስጥ የገባሁት። እኔ ምንድን ነው የምትሰራው ጓደኛሽ? ወንጀል ነክ ነው የምትሰራው። ወንጀል ነክ ማለት ምን ማለት? በቃ እነዚህ ሰዎች መግደል፣ ሰው በመግደል ገንዘብ ሌላ የምትቀበል። አንቺ ቆይ ትንሽ አታፍሪም እንዴ? ሰው ስለመግደል እንደዚህ ቀለል አድርገሽ ታወሪያለሽ? ቀለል አድርጌ ሳይሆን በቃ አለ አይደለም አንዳንዴ ኑሮ ሲጀምር ከዚህ በፊት የመግደል ልምድ ባይኖርሽ የሆነ እንትን ባይኖርሽ እንዲህ እንደ ቀልድ ተነስተሽ በቃ ገንዘብ ስለሚያስፈልገኝ በቃ ገደልኩኝ። ሰው መግደል እኮ እንዲህ እንደምታወሪ እኮ ቀላል አይደለም። የሰው ደም ማፍሰስ እኮ እንደዚህ እንደምትናገሪው ተራ ነገር አይደለም እኮ። አው ልክ ነህ እኮ እኔ ተራ ነገር ነው አላልኩም፣ ግን በሰዓቱ በቃ ገንዘብ አስፈለገኝ። ለዛ ነው አንዳንዴ አይደለም ገንዘብ ስላስፈለገሽ ሰው ገደልሽ። በቃ ራሴ መለወጥ ፈለኩኝ ኑሮዬን እናቴን ለእናቴ ስል ነው በቃ እንደዚህ ነገር። እናትሽ አሁን ይሄንን ነገር እናትሽ ብታቀም በእንደዚህ ሰው ገለሽ ያመጣሽው ገንዘብ ለእናትሽ የሚጠቅማት ይመስልሻል? አታውቅም እሷ በጭራሽ እንደዚህ ማስማትም የለ ራሷን ነው የምታጠፋው። እንደዚህ ነገር ከሰማች እናቴ እንደዚህ ነገር አትወድም ሲጀምር።
ምን ላድርግ ታዲያ? አማራጭ ሳጣ ጊዜ ነው። አማራጭ ማለት አንቺ ወጣት አይደለሽ እንዴ? አትሰሪም? ብዙ አይነት ስራ አለ። ስራ አትሰሪም? ሰው መግደል እኮ የመጨረሻው ውጭ በቃ ምንድነው ስራ እዚህ ሀገር ትሰራለህ። ምንም ከቤት ኪራይ አያልፍም። በቃ አልፈልግም። ለዛ ነው እንዲያልፍልኝ ህይወቴን ለመለወጥ ነው የፈለኩት። አንቺ ሲጀመር እንደዚህ ሰው ስትገይም የመጀመሪያሽ እንዳልሆነ ያስታውቃል። በቃ በእንደዚህ አይነት ነገር በሰው ደም የተጨማለቅሽ ሰው ነሽ። ኧረ በጭራሽ እውነት አይደለም። ምን አይነት ለእናቴ ስናደረግኩት ሁሉ ነገር ለእናትሽ ሳይሆን እናትሽን እረፍት ነው የነሳሻት። እናትሽን ወዳልሆነ ነገር ውስጥ ነው የከተትሻት። አታውቅም እናቴ እንደዚህ አይነት ነገር። አሁን እሺ ማወቁ ይቀራል ብለሽ ነው? ኧረ እባክህ መስማት የለባትም እሷ። ከፈለግከኝ ያሳሰረኝ ግን እሷ መስማት መታሰርሽ አንቺ ስላልሽ አይደለም። ስለወሩ አንቺ አሳስረኝ ምናምን ስላልሽ አይደለም። መታሰር ካለብሽ ማንም ሰው ያጠፋውን ጥፋት መቀጣት ያለበትን ቅጣት ይቀጣል። ይሄ ህጉ የሚለው ነው። በህጉ ነው እኛም የምንሄደው። እናትሽ ግን ማወቅ ያለባትን ነገር ታውቃለች። አንቺ ከዚህ በኋላ እናትሽን እኮ ጭራሽ የማየትም እድል አይኖርሽም። ኧረ እባክህ እንደዚህ እንዳትለኝ። ሁሉ ነገር ያደረግኩ ለእናቴ ስል ነው። እንደዚህ አትበል በእናትህ። አንቺ ሰው ገለሽ እናትሽን የምታስደስቺና የምታኖሪ እናቴ አታውቅም አልኩ እኮ አታውቅም። እናቴ እንደዚህ አይነት ነገር ውስጥ እንደገባው አታውቅም። አሁን ታውቃለች። መስማት የለባትም እባክህ። ታውቃለች። አንቺ አይሆንም አድርገውና እንደውም ይሆናል አይደለ? እነዚህ ሰዎች እናንተ የገደላችኋቸው ሰዎች መጥፎ ሰዎች ናቸው። በእርግጥም የተለያዩ መጥፎ ስራዎችን የሚሰሩ ሰዎች ናቸው። ግን ደግሞ በአንቺ ሁኔታና በአንቺ ገንዘብ ወዳድነት ቢሆን የማንንም ሰው እናት መንጠቅ አያቅትሽም ነበር። አያደርግም ነበር እንደዛ። ሰዎቹ በጣም መጥፎ ስለሆኑ ነው። ለዛ ነው ሰይጣን ናቸው። መሞት አለባቸው። እነዛ ስራው ነው መጥፎ እንጂ የስንቱን ሰው ህይወት ነው ያጠፉት እነዛ። በዚህ ሁኔታ በቃ መሞት ስላለባቸው ነው የሞቱት እነሱ ራሱ። አሁን ይኸውልሽ ስለነሱ መሞትም ምናምን የምንደርስበት ነገር ይሆናል። አሁን ምንም የላቸውም ሰዎቹ የሞቱት ምንም ነገር የላቸው። ምንም ይኖራቸው አይኖራቸው በጣም ሰይጣን ነበሩ። በጣም ሰይጣን ናቸው ሰዎች። ካንቺ በላይ ሰይጣን አለ እንዴ? ሰው ገለሽ ሰው ሰይጣን ያለሽ እነሱ ከኔ ይብሳሉ። ስንቱ ሰው ነው ገደሉት። ሌላ ምንም ማውራትም የምፈልገው ነገር የለም። እቺ ይሄንን ስራ ያሰራችሽ ልጅ አለች አይደለ? አዎ ጓደኛዬ ናት። እዚህ ቤት ውስጥ እሺ፣ እዚህ ቤት ውስጥ ደግሞ እዛ የገደላችሁበት ስለት እና ሰብሰባችሁ ያስቀመጣችሁት የተለያዩ አሻራችሁ ያረፈበት የቤት ውስጥ እቃዎች፣ የተሰባበሩ ነገራቶች በመዳበሪያ የተቀመጡ አሉ። ስንገባ ፍተሻ ሰዓት ያገኘ ነው። ያንን ነገር ለምንድን ነው እዚህ አምጥታችሁ ያስቀመጣችሁት? ቀመጥ ብላን ነው። እሷን አሰብስባ አስቀምጡ ያለችን። እኔ ነኝ ማስወግደው እናንተ ያስቀምጡ ብላን ነው። ገንዘባችንም አልከፈለችልንም። እየጠበቅናት ነው እሷ። ከዛ ልክ ስመጣ እናንተ ገንዘባችሁን እሰጣችኋለሁ፣ ከዚህ ሀገር ለቃችሁ ትሄዳላችሁ ምናምን። እስከ መቼ ነው የምትጠብቋት? ትመጣለች። እመጣለሁ ብለናለች። ደወልናት። ደውላችሁላት ነበር? አዎ ድንገት ነው የመጣችሁ እናንተ። እሷ ዛሬ ትመጣ ነበረ። በጣም ጥሩ። አሁን ምን እንደምታደርጊ ታውቂያለሽ? አሁኑኑ ስልክ ይሰጥሻል፣ እንድትደውይላት ይደረጋል። እሺ በቀጥታ ደውለሽላት ምን እንደምታጣቂያለሽ። ከዚህ በኋላ እምልሽን ነገር ነው የምትይው። እሺ አደርጋለሁ። እልሽ ተጨማሪ ሌላ ጣጣ ውስጥ እንዳትገቢ። እሺ አሁኑኑ በአስቸኳይ እፈልግሻለሁ፣ በአስቸኳይ እፈልግሻለሁ። ማለትም ቶሎ መሄድ አለብን። ዛሬውኑ እና ባለቤቴ መሄድ አለብን። እሺ ስለዚህ ዛሬውኑ ገንዘቤን እንድታቀብኝ እፈልጋለሁ፣ እነዚህን እቃዎችም ደግሞ እንድትወስጂልኝ እፈልጋለሁ ብለሽ በአስቸኳይ እንድትመጣ ታደርጊያታለሽ። እሺ ከዛስ? ከዛ በኋላ ያለውን አይመለከትሽም። ገንዘባችን ያው ትከፍልናለች። አሁንም ስለ ገንዘቡ ነው የሚያሳስብሽ እንዴ? ስንት ነገር አድርጌ ለእናቴ ስለ የነገርኩ አይደል እንደ ገንዘቡ ያስፈልገኛል። አሁንም ቢሆን እዛ እስር ቤት እንትን ይሆንሻል፣ መኖሪያ ይሆንሻል ገንዘቡ። አረ እንደዛ አትበል በእናትህ። ዝም ብለሽ አሁን ስሚኝ። እሺ እምልሽን ነገር ታደርጋለሽ። ሰማሽኝ አይደለ? ሌላ ስህተት አልፈልግም። ያልኩሽን ነገር ትያታለሽ፣ ወደዚህ እንድትመጫ ታደርጊያለሽ። ከዛ በኋላ ያለውን እኔ ነኝ የምወጣው። እንግዲህ ውድ ቤተሰቦቼ ምንም ማለት እንዳለብኝ አላውቅም። እስቲ አሁንም ድረስ ስለ ገንዘቡ መምጣትና እንትን ነው እያሰበች ያለችው። ምን አይነት መንፈስ ይሁን ምን አይነት ነገር ይሁን ውስጧ ላይ ለነገሩ ደምም ነው
ደምም የተለያየ ነገራቶችን ሊያደርጋት ይችላል። ይሄ የሰው ነፍስን አጥፍቶ እንደዚህ እንደ ቀልድ ለመኖርም የሚከብድ ነገር ነው ያለው። ስለዚህ አሁን ቀጥታ ጊዜ ማጥፋት አልፈልግም። ቀጥታ ልጅቷ ጋር እንዲደወል አድርጋለሁ። ይህንን ስራ አገናኘች የተባለችዋ ልጅ ደግሞ ከፈጣሪ ጋር በቁጥጥር ስር ውላ ቀጣይ ደግሞ ምን አይነት ነገር ነው ማለትስ እሷስ ደግሞ ምን ይዛልን ትመጣ ይሆናል? ምን አይነት ማንነት ይኖራታል? ምን አይነትስ እውነት ይኖራል ከጀርባ የሚለውን ነገር አብረን የምንከታተል ይሆናል። እስከዛው ድረስ አብራችሁን ቆዩ።